بسم الله الحمد لله والصلاة والسلام على رسول الله صلى الله عليه وسلم. يا الله سبحانه وتعالى ባህሪያት ሁለት አይነት ናቸው። እቺን ትይዛላችሁ። አንደኛው ዛቲያ ምንላቸው አሉ፣ ሁለተኛ ፊዕልያ ምንላቸው አሉ። እቺ ዛሬ والله اعلم ወህና አጋጣሚ አንስቼው ይመስላል ዘይለን ዛቲያና ፊዕልያ ይባላል። የአላህ Subhanahu Wa Ta'ala ባህሪያት ሁለት ይከፈላሉ፣ ዛቲያና ፊዕልያ። ዛቲያ የሚባለው እንደዚህ ወይ እንደ ቀስተውጥለትና በሁለት ይከፈላል። ዛቲያ የሚባለው ራሱ ያም ምን ይባላል? معنويانا خبرية. معنويانا خبرية فلا ذاتيا من نلاتشو عند مثالي ذاتيا من نلاتشو يا الله سبحانه وتعالى بهريات ذاتية معنوية ذاتية معنوية حياة الله، علم الله، قدرة الله. حياة مالت هيوتنا، علم مالت وقتنا، قدرة مالت شروتنا. النزيه ذاتي معنوي يبالوناش. ذاتية هنا دمو خبرية يهونت مثالي اليدان ሁለት እጆች والوجه ፊት والعين والعينين ሁለት አይኖች እነዚህ ይባላሉ ذاتية خبرية። ذاتية خبرية የምንላቸው ለሰው ልጅ ልክ እንደ አንድ አካል ሆኖ የሚያገለግሉ መስለው የሚታዩት እነዚህኛዎቹ ምን እንላለን? ذاتية خبرية። ذاتية خبرية የሚባሉበት ምክንያት ምንድነው? በخبر እንጂ አይገኙም። خبر ማለት ቁርአንና ሐዲስ ነው። በቁርአንና በሐዲስ እንጂ አንድ ሰው ፍጹም ለአላህ Subhanahu Wa Ta'ala አይን አለው፣ ቀደብ አለው፣ እንደገና የዳለው ብሎ መናገር ይከብድ ነበር። ነገር ግን አላህ Subhanahu Wa Ta'ala ስለራሱ ስለተናገረ ለዛ ነው የምንናገርባቸው ማለት ነው። አመጣጣቸው ከምን አንፃር ብቻ ነው? ከخبر አንፃር ብቻ ነው። ስለዚህ ምን ይባላሉ? ذاتية ናቸው፣ خبري። ذاتي የሚለው ራሱ መጀመሪያ እስቲ ذاتي የሚለውን ይግባችሁ። ذاتي የሚለው ለመጀመሪያ ደረጃ ذاتي የሚባልበት ምክንያቱ ምንድነው ከተባለ ذاتي የሚባልበት ምክንያት ከአላህ Subhanahu Wa Ta'ala ذات የማይነጠል የሆነ ባህሪ ስለሆነ ከአላህ ذات የማይነጠል አለ፣ ከዛቱ የሚነጠል ባህሪ አለ። ከዛቱ የሚነጠለውን ፊዕልይ እንለዋለን፣ ከዛቱ የማይነጠለውን ذاتي እንለዋለን። ለምሳሌ አላህ Subhanahu Wa Ta'ala የሆነ ሰዓት ላይ ያውቃል፣ የሆነ ሰዓት ላይ አያውቅም ተብሎ የሚገለጽ ነው። ሁሌ ምንድነው? ሁሌ አዋቂ ነው አይደል? ስለዚህ ዕውቀት ምን አይነት ባህሪ ነው ተብሎ ከተጠየቀ ምንድነው የምንለው? ذاتي ነው ወይስ ፊዕልይ? ذاتي ነው፣ ከዛቱ ጋር የማይነጠል ነው። ነገር ግን ዕውቀት የምንለው ነገር እንደዚህ የሚጨበጥ የሚታይ ነገር ነው እንዴ? ዕውቀት አይደለም። ስለዚህ ምንድነው? ማዕነዊ ነው።
ስንመድበው ማዕነዊ የሚለው ውስጥ እንመድበው ወይስ ኸበሪ የሚለው ውስጥ እንመድበው ከተባለ ማዕነዊ የሚለው ውስጥ ነው መመደብ ያለበት ግልጽ ነው ዛቲ የሚለው እንዴት ነው ዛቲ መሆኑን የምናውቀው ይያልን ከአላህ ጋር ሙንፈክ ከሆነ ከአላህ እየተነጠለ መውጣት የሚችል ባህሪ ከሆነ ዛቲ ይሆናል ሁሉ ጊዜ ከአላህ ጋር ሙላዚም የሆነ ባህሪ ከሆነ ዛቲ ይባላል ሁሌ ከአላህ ጋር ያለ ለምሳሌ صفة العين صفة الوجه ይሄ ሁሌ ከአላህ ጋር ያለ ነው ነገር ግን ማዕና ነው ወይ ከተባለ አይን ማዕና ነው لا ማዕና ነገር ሳይሆን ዛት ነገር ነው ስለዚህ ምን እንላለን ዛትይ ሆኖ ኸበርይ ይሄንን አላህ Subhanahu Wa Ta'ala አይን እንዳለው ያገኘነው ከምንድነው ከቁርአን ከሐዲስ ሌላው ምስ ቢሆን ዒልም እንዳለው ያገኘነው ከቁርአን ከሐዲስ አይደለም ወይ ከተባለ نعم ዒልም እንዳለው ከቁርአን ከሐዲስ እናገኛለን ከዓቅል በኩልም እንደዚሁ ጌታችን ፈጣሪያችን አላህ Subhanahu Wa Ta'ala ለሱ ከኛ የበለጠ ዕውቀት እንዳለው አቅላችንም ያስፈርድልናል ማለት ማዕነዊ የሚባለው በአቅል የሚደረስበታል ወሰለ ለምን ጌታ ካንተ የበለጠ አዋቂ ነው ካንተ የበለጠ ቻይ ነው ካንተ የበለጠ ታጋሽ ነው የሚልን እንደዚህ ያለ ከኔ ይበልጠኛል ማለትን ስለምናቅ ማለት ነው አልሙሂም ዛቲይና ፊዕሊይ ብለን የአላህን ባህሪያት ወደ ሁለት ቦታ እንከፍላለን ዛቲይ የሚባለው ከአላህ Subhanahu Wa Ta'ala ዛት ጋር ሁሉ ጊዜ ያለው ነው ይሄ በሁለት ይከፈላል ዛቲይ ማዕነዊና ዛቲይ ምን አለ ኸበሪ ዛቲይ ኸበሪ የምንላቸው ልክ ለኛ የአካላችን ክፍል መስለው የሚታዩ እንደ አይነይን ያሉ እንደ የደይን ያሉ እንደ ወጅህ አለ ሌላ ሲያምጥ ይሄ ምሳሌ ማለት ሌላ ካየናቸው ከዚህ በፊት የአቂዳ ኪታብ ስንቀራ ለአላህ Subhanahu Wa Ta'ala በማስረጃ የሰበተ ዛቲ ኸበሪ የሆነ ነገር አለ ሪጅ قدم እጃ ሌላ وجه ሌላ ባስ وركب قدم فيدع الجبار قدمه جهنم ላይ هل من مزيد ስትል አላህ Subhanahu Wa Ta'ala ተረከዙን ያኖርባታል ከዛ በኋላ ቀጢን ተላለች ይሄ ሰብታለ سمع لا سمع መስማት ነው እንጂ ጆሮ እንዳይመስላችሁ ይሄ ስህተት ነው سمع ማለት መስማት አይሰብትም خطأ እዙን የሚል የለም ቁርአን ሐዲስ ላይ ስለዚህ لا نثبته ولا ننفي نفي ما يቻልም إثبات ما يቻልም ገባን የምታሰልተው እንዴት ነው ቁርአን ሐዲስ ላይ የመጣው ነው ቀደም እኮ ማስረጃ አለው ሳቅ ማስረጃ አለው ርጅል ማስረጃ አለው የድ ማስረጃ አለው ወጅህ ማስረጃ አለው አይነይን ማስረጃ አላቸው ልክ እንደዚህ ማለት በማስረጃ ይመጣ በቃ ተጠናቀቀልን ከዚህ ውጪ ሰማችታለን ይሄን እነዚህ ምን እንላቸዋለን ዛቲያ ናቸው ማዕነዊያ ናቸው ኸበርያ ናቸው ማዕነዊያ የሚባለው ማዕና ነገር ማለት በራሱ ማቆም የማይችል ነገር ማዕና ነገር ይባላል በራሱ መቆም የሚችል ነገር ደግሞ ማዕና ነገር አይደለም ይሄ ነው ሁለተኛው ፊዕልያ የምንለው እንዴት ያለ ነው ከተባለ ፊዕልያ የምንለው የሆነ ሰዓት ላይ አላህ የሚሰራው የሆነ ሰዓት ላይ ደግሞ የማይሰራው ለምሳሌ صفة الرضا የመውደድ ባህሪ صفة الغضب የመቆጣት ባህሪ ይሄ ሁሉ ጊዜ ይወዳል ተብሎ እኮ አይባል ገባናል እንደ ሰውየው የሆነ ሰዓት ላይ ይወዳል የሆነ ሰው ደግሞ የሆነ ሰዓት ላይ ይጠላል
የሆነ ሰዓት ላይ የአላህን ሪዳ ሊያገኝ ይችላል አንድ ሰው የሆነ ሰዓት ላይ ደግሞ አላህ ሊቆጣበት ይችላል ስለዚህ እንደዚህ ያሉ ባህሪያቶች ምን እንላቸዋለን ፊዕልያ ሁሉ ጊዜ ከዛቱ ጋር ያሉ አይደሉም منفك ናቸው ከዛቱ ማለት ስለዚህ ምን ይባላሉ እነዚህ የአላህ Subhanahu Wa Ta'ala ስራዊ ባህሪያት ይባላሉ አላህ በፈለገ ጊዜ ይወዳል በፈለገ ጊዜ ይጠላል ምክንያት አለ ወይ ከተባለ ሰውም ለመውደድና ለመጥላት ምክንያት አለው እንኳን አይደለም ጌታችን አላህ Subhanahu Wa Ta'ala ይቀርና ማለት አንድ ሰው የሚወደደው መቼ ነው አላህ ዘንድ ኢማንና አመለን ሷሊህ ሲኖር የሚጠላው ደግሞ ከኢማንና ከአመለን ሷሊህ በራቀ ቁጥር ነው ይሄ ሌላው እዚህ صفه الفعليه የምንላቸው ውስጥ የሚገቡት نزول المثل مثلا نزول يا الله نزول على الله الله ከሌሊቱ አንድ ሶስተኛ በሚቀር ጊዜ ወደ ሰማዕ ዱንያ ይወርዳል ነው እዛ በኋላ من يستغفرني እያለ ይላል من يدعوني من يسألوني ማነው የሚጠይቀኝ ማነው استغفار የሚያደርገው እያለ ይላል ማነው استغفار የሚያደርገው ወንጀሉን የሚምርልን ማነው የሚለምነኝ የምቀበለው ይላል አሁን እንግዲህ صفة النزول ስናየው ምን አይነት ባህሪ ነው ከተባለ صفة فعلية الله በፈለገ ጊዜ አይደለም እንደ ወረደው ስለዚህ የዚህ አይነቱ ምን ይባላል صفة فعلية አንዳንዶቹ ፊዕልያ ይሆናሉ ዛትያ ከመሆናቸው ዛትያ የሚሆኑት ከመሰረታቸው አንፃር ነው ፊዕልያ የሚሆኑት ደግሞ ከአንዳንዳቸው አንፃር ነው ይላሉ ከአሐድ አንፃር ፊዕልይ ናቸው ከአስላቸው አንፃር ደግሞ ዛትይ ናቸው ለምሳሌ صفة الكلام ስንወስድ አላህ كل ጊዜ በመናገር የተገለጸ ጌታ لا يزال متكلما كل ጊዜ ተናጋሪ ነው አላህ ነገር ግን የሆነ ንግግር የሆነ ሰዓት ላይ አላህ ይናገራል ለምሳሌ ዛሬ አላህ ለመላእክቶቹ የሆነ መልእክት ሊያስተላልፍ ይችላል ይሄ ዛሬው ንግግሩ ከአላህ ዛት ጋር ሁሉ ጊዜ የነበረ ነው ወይ ከተባለ منفك ነው አይደል ስለዚህ باعتبار احده ከአንዳንዱ አንፃር ፊዕልያ ሲሆን ከመሰረቱ አንፃር ደግሞ ዛትይ ነው ይባላል የዚህ አይነቱ ባህሪ ነው ፈርሺህ ተለቅ ያለው የአቂዳ ኪታብ ላይ ይመጣል አልሙሂም እንደዚሁ መገንዘብ ነው የአላህ አያቶች ወደ ስንት ይከፈላሉ ከተባለ የአላህ አያቶች አያት ማለት ምልክት ማለት ነው አያት ማለት ምልክት ማለት ነው የአላህ አያቶች ወደ ሁለት ይከፈላሉ እነሱም الآيات الكونية አንደኛ والآيات الشرعية ሁለተኛ شرعيና كونية በሚል ብዙ ነገር ነው ያየነው ሁክም ላይ كونيና شرعي ብለናል ሌላ ያለንበት ቦታ አለ ቀደር ላይ
إرادة شرعية إرادة شرعية كونية لا ترسل بزونا قرال لما من يتبع لميهد شرعية كونية إيشين مردات مشال بطعم تلقن سلاسل من نقول دي مردات إرادة شرعية كونية حكم شرعي كوني عندما من يجال فاتشون آيات الكوني والشرعي آيات ما لم نلقطينات كونينا شرعي آيات كوني من لو الله يفتروا لليتو أنو صحيو شركاو كل يتفتروا يهنا فطرة من يبالال آيات الكونية كون لا يلا مالكم فطرة عالم لا يلا يا الله سبحانه وتعالى تأمر ይሄኛው የአላህ Subhanahu Wa Ta'ala ምልክት የአላህን ትልቅነት የአላህን አዋቂነት የአላህን ሐኪምነት የሚያሳይ የአላህን ቻይነት الآيات الشرعية من لو شريعوية هنا آياتوች የምንላቸው መልእክተኞቹ ይዘውት የመጡትን ዋህይ ነው ይሁን ማለት ቁርአንና ሐዲስ ምን ይባላል آيات شرعية آيات شرعية አንዱ ወደ አንዱ ይጠቁማል ወይ ከተባለ አንዱ ወደ አንዱ ይጠቁማል ለዚህ ነው አላህ Subhanahu Wa Ta'ala أفلا ينظرون إلى الإبل كيف خلقت وإلى السماء كيف رفعت وإلى الجبال كيف نصبت وإلى الأرض كيف سطحت النزم عندنا آيات كونية لك شرعية قرآن يقرأه قرآن سيفون وسط معنى ولا يلوم كونية هنا آيات هناك يقرأه القرآن من عندنا آيات شرعية ودا ግመል አይመለከቱም እና አፈጣጠሩ እንዴት እንደሆነ ወደ ተራሮች አይመለከቱም እንዴት እንደተቆሙ ወደ መሬት አይመለከቱም እንዴት እንደተዘረጋች ይሄ መሬትን መመልከት መቻል ተራራን መመልከት መቻል ግመሎችን መመልከት መቻል ወዴት መመልከት ነው ወደ አላህ Subhanahu Wa Ta'ala ከውን የሆኑ አያቶች ቁርአንን መመልከት መቻልስ أفلا يتدبرون القرآن سيل قرآنا عاستنتنهم ويسيل يا الله سبحانه وتعالى شرعيه آياتك أي ملكتهم وي يا الله شرعيه ملكتك تلازم ሁለተኛ ነው شرعيه ملكت አለ كونيه ሆነ ምልክት አለ ይደጋገፋል ወይ ከተባለ በጣም ويتفكرون في خلق السماوات والأرض ربنا ما خلقت هذا باطلا سبحانك فقنا عذابنا مؤمنون يتفكرون تفكر يدرجالو في خلق السماوات والأرض بسماواتنا بمدر عفتاطر لا يبلغ الله بالوال معنا ماشي كمولنة أنطار ከሙሉነት አንፃር ባህሪያቶች ወደ 3 ይከፈላሉ ያያዛችሁ ይሄ በጣም ጠቃሚ ነገር ከሙሉነት አንፃር ባህሪያቶች ወደ 3 ይከፈላሉ ሙሉ ለሙሉ ሙሉነትን የሚጠቁሙ ባህሪያት አሉ ሙሉ ለሙሉ ለምሳሌ መናገርን የመሰለ የፈለገውን መተግበር የመሰለ እነዚህ ምን ነው የሚጠቁሙት ሙሉነትን ነው የሚጠቁሙት
ሌላው ሁለተኛው ደግሞ የተገደበ ሙሉነትን የሚጠቁማሉ የተገደበ ሙሉነት የሚባለው ለምሳሌ صفة المكر የሴራ صفة የእስትህዛእ صفة يخادعون الله وهو خادعهم صفة الخداع إيه صفة المكر صفة الخداع صفة الاستهزاء الله يستهزئ بهم الناس من بلو سلالون إنما نحن مستهزئون إن الله قاتوشنا سلو الله يستهزئ بهم الله لا قطباتهم ولله قرآن ومكروا الناس سيرا درهم ومكر الله اللهم أثير باتهم እንደዚህ ያሉ صفة المكر صفة الاستهزاء የማላገጥ ባህሪ እነዛኛዎቹ ሙሉ ለሙሉ የሙሉነት ባህሪ ያለው በገደብ ግን ምንድናቸው የሙሉነት ባህሪ ናቸው በገደብ ሲባል እንዴት አንድ ሰው መክር ስላንተ በጣም ያሲረያል አንተ ምንም ማታክ ሆነ ይህ የሚያሳየው ምንድነው ያንተን ደካማነት ነው ለምሳሌ እኛ ደካማ ስለሆነ ፍጡር ስለሆነ ስለኛ የሚሰራውን ከጀርባ የሚውጠነጠነው ነገር ምንም እናቀው ነገር የለም አንዳንዴ ደግሞ ብናቅም አጣፋ መስጠት አንችል ብናቅም ስለኛ የሚደረገውን ሴራ ያያወቅን ነገር ግን ምን የለም ያንን ለማክሸፍ ዘዴ የለም ይጠፋናል ማለት ነገር ግን አላህ Subhanahu Wa Ta'ala ጠላቶቹ ስለሱ የሚናገሩትን ሁሉን ያውቃል ይኸውላችሁ ሁሉን ያውቃል የሚያሴሩትን በአጠቃላይ አላህ ያውቃል ከዛ በኋላ እነሱ ሴራቸው ግብ ይመታላቸው መስሏቸው ሲሄዱ አላህ እነሱ ካላሰቡበት በኩል ጉድ ይሰራቸዋል ይሄ ምን ይባላል መክር ይባላል ለነሱ የተሰጠው አጠፌታ መክር ሲባል ግን ምን አይነት መክር ነው ከተባለ መክር ሁለት አይነት ነው የተወገዘና የተወደሰ የትኛው አይነት መክር ነው ከተባለ የተወደሰው ነው ለምን መክር ያደረገው ላይ መክር ያደረገ መሆኑ አውቆ ተገቢ በሆነ መልኩ እሱ ሳያውቅ ለሱ አጠፋ መስጠት መቻል ይሄ ትልቅ የሆነ ትልቅነት ነው ይሄንን ባያቀና ስለሚደረገው መክር ቁብ የሌለው ምንም ማቅ ነገር ቢሆን እዛ በኋላ መክርን እነሱ ካላሰቡ በኩል የሚያጠቃቸው ባይሆን ኖሮ ይሄማ ከጌትነቱ ጋር ይቀጭ ስለዚህም ወመከረ አላህ እነሱ ሴራ አደረጉ አላህም ማሴረባቸው የሚለው ከነሱ ሴራ አንፃር አላህ ማሴሩ በእነሱ ላይ ምንድነው ሲፈተል ከማል የሙሉነት ባህሪ ገባል የሙሉነት ባህሪ ግን ሙሉ ለሙሉ አላህ Subhanahu Wa Ta'ala ማከር ተብሎ ይወሰፋል ወይ ከተባለ لا አይወሰፍ ስለዚህ ነው ሲፈተል ከማል ነው በምን በቀይድ ተቀይዶ ተገድቦ የሙሉነት ባህሪ ይሆናል በምን አይነት ተገድበ ነው አላህ ማኪር ነው ማለት መክርም ይሰሩ ላይ ወመከር አላህ ነው እንጂ አላህ وهو ماكر ብሎ ነው ቁርአን ላይ ያስቀመጠው والله الذي الماكر الخادع المستهزئ ነው የሚለው እንደዚህ እኮ አይደለም የሚለው ومكر الله ገባን የነሱን መክር ያመጣና ومكر الله ከቀይድ ጋር መክር ከሚሰሩ ሰዎች ጋር አብሮ የተጠቀሰ ሲፈት ስለዚህ ይሄ ሙሉ ለሙሉ አላህ Subhanahu Wa Ta'ala የሚወሰፍበት ሳይሆን ጥሩ የሆነው የመክር አይነት
ጥሩ የሆነው የስተህዛ አይነት ለአላህ የሚሰብከው ጥሩ የሆነ የስተህዛ አይነት አለ استهزاء የሚያደርጉት ላይ አላህ Subhanahu Wa Ta'ala ደህና አድርጎ የቂያማ ቀን ይቀጣቸዋል ከዛ በኋላ በመላእክቶቹ ምን ይባላል ذق انك انت العزيز الكريم ቅመስ አንተ አሸናፊና ክቡር ሰው ነህ ስለዚህ ይገባሃል ይሄውን ጀሃነም ውስጥ ገብቶ አንድ ሰው እንደዚህ እየተባለ መባሉ ምንድነው ይሄ استهزاء ነው ክቡር ስለሆንክ ነው ጀሃነም የገባው ይባላል ይሄ استهزاء ምን ስለሆኑ ሙስተህዚኦች ስለነበሩ እዚህ ቁርአን ላይ ይሄው ሙናፊቆቹ ምንድነው የሚሉት ወዲያ ወዲህ ያሉ የሙእሚኖቹን ውስጥ እንግዲህ እየሸረሸሩ ለካፊሮቹ ለሙኖቹም እየተናገሩና በሙእሚኖች እየቀለዱ መጨረሻ ምንድነው የሚሉት ለምንድነው እዛ የምትሄዱ ምናምን ብለው በካፊሮቹ በሙልሂዶቹ አንደበት ሲጠየቁ وإذا لقوا الذين وإذا لقوا إلى شياطينهم وده شياطيناتهم بيهدوا ጊዜ قالوا إنا معكم إنما نحن مستهزئون እኛ ከእናንተ ጋር ነን እኛ ያላግጥንባቸው ነው ብለው መልስ ይሰጣሉ ይላል ለዛ ነው አላህ إنما نحن مستهزئون ያሉበት ቦታ ላይ ነው ምን ያለው الله يستهزئ بهم الله يستهزئ بهم الله በእነሱ ላይ ያላግጥባቸው خير ስለዚህ ይሄ صفة الكمال ይሆናል በምን በሙሉ ለሙሉ በልቅ ተፈቶ لا بقيد በገደብ ምን ይሆናል صفة الكمال ይሆናል ግልጽ ነው خير አንደኛው ምንድነው ያለው ሙሉ ለሙሉ ሙሉነትን የሚያንጸባርቅ ሁለተኛው በገደብ ሙሉነትን የሚያንጸባርቅ ሶስተኛው ሙሉ ለሙሉ ጉድለት ይሆናል ሙሉ ለሙሉ ጉድለት የሆነ ነገር ወደ አላህ Subhanahu Wa Ta'ala ይመጣል ወይ ከተባለ ያኛውም እንኳን ጉድለት የሆነው ጎን ለአላህ ላይ ሄደ ስለዚህ ይሄ ሙሉ ለሙሉ ጉድለት የሆነ ነገር አላህ ከሱ የጠራል አላህ ከሱ የጠራል ያኛው ሁለተኛው እንኳን የጉድለት ጎኑን ለአላህ እናሰብታለን እንዴ እናሰብትም ለዚህ ነው አላህን Subhanahu Wa Ta'ala ስንገልጸው በመክራን ገልጸው ከመሬት ተነሳ ምን ብለን ነው የምንገልጸው አላህ ማኪር ነው መክር የሚሰሩ ላይ አላህ ሙኻዲዕ ነው ኺዳዕ የሚሰሩ ላይ ኺዳዕ ማለት መሸንገል ይሸነግሉት አላህ ከማንም የበለጠ ሸንጋይ ነው ይታለል አይደለም ማለት አንድ ሰው እኮ የሚያታል ሰው በመጣ ቁጥር አለመታለሉ ይሄ ጥሩ ባህሪ ነው የሚያታል ሰው በመጣ ቁጥር እሱን ያታልለው ወዲያና ወዲህ እያደረገ የማያጉላላው ከሆነ ይሄ ትልቅ የሆነ ባህሪ خير እንግዲህ ተወኩል የሚለውን የሚገልጽልኛል ተወኩል ማለት ነው ተወኩል አሳልፈናል መሰለኝ እዚህ ሳምንት ተወኩል ማለት والاعتماد على الله بالله ላይ መደገፍ ነው በምን ጉዳይ بجلب المنافع ودفع المضار ጉዳቶችን ይመልስልኛል ጥቅምን ያስገኝልኛል በሚል ስሜት አላህ ላይ መደገፍ ምን ይባላል ተወኩል ይባላል አንዳንዶቹ ምን ይጨምሩበታል በያቸዋለሁ እዚሁ ላይ ማአ አኽذ الاسباب ሰበቦችን ከመያዝ ጋር የሚል ይጨምሩበታል ብዬ ነግሬያቸዋለሁ እሺ ماشي وقوله تعالى اللهم ألتنان من وهو شديد المحال
وهو السوء الله شديد المحال شديد يبرتا يهوننو المحال ينمو شديد الأخذ بالعقوبة محال مالت شديد المكرم تبلو تفسروال شديد الأخذ بالعقوبة بقطعت سيز بطام يميزنو مالت بقطعت سيز بطام يميزنو አንደኛው ተፍሲር محال የሚለው ሁለተኛው ደግሞ በቅጣት ሲይዝ በጣም የሚይዝ ነው አንደኛው ሁለተኛው ደግሞ ሸዲዱል ሚሐል ማለት ሸዲዱል መክሪ ማለት መክሩ ከሒላ ተይዞ ነው የዚህ ጊዜ የሱ ዘዴው እንበል ዘዴው በጣም የበረታ የሆነ ጌታ ነው على سبيل المقابلة والتقييد كهنا عندها لو صفة المكر منها منو النفارين عند مكر لم يسرى سو أنت يسونا كهد أو كه لسو ميربتن تبو ما زجاجة يفسبتن هي ملكام نجارهم ومكروا ومكر الله والله خير الماكرين كمال مالك خير الماكرين كماكروت خيرنا والله ሌላው ቀጥሎ ያለው ምንድነው ሚሐል የሚለው ምንድነው ያልኩት አንደኛ በቅጣት ሲይዝ በጣም የሚይዝ ሁለተኛ ዘዴው ሸዲድ የሆነ ماشي የሚቀጥለው የቁርአን አንቀጽ ምን ይላል ومكروا ومكر الله والله خير الماكرين ومكروا مالت الناس عسيروا ومكر الله ሶስተኛ ተጨምሩበት እንደ መጀመሪያው ላይ ሶስተኛ ከጨመራችሁበት ምን ትላላችሁ መሰላችሁ እነ ሙጃሂድና እና አባስ የፈሰሩበት ሸዲዱል ሐውሊ ብለዋል ኢብኑ አባስ ሙጃሂድ ደግሞ ሸዲዱል ቁዋ ብለዋል ያው ዞሮ ሸዲዱል አኽሊ ቢልዑቁባን ሲይዝ በቅጣት በደንብ አድርጎ የሚይዝ ከሚለው ጋር የተገናኘ ነው ቁዋው የበረታ ይሆነ ማለት ነው እና አብዱላህ ኢብኑ አባስ የፈሰሩበት ማለት ነው ቁዋው የበረታ ይሆነ ከተባለ ሲቀጣ አቀጣጡ የበረታ ነው የሚለው እዛው ውስጥ ሊገባ ይችላል والله اعلم ሶስተኛ አድርጋችሁ የያዙት ሶስተኛው ላይ ሸዲዱ አልቁዋ ቁዋው የሱ ኃይሉ ብርቱ የሆነ خيرش እዚህ ومكروا ومكر الله والله خير الماكرين የሚለው ومكروا ማለት እነሱ አሲሩ ومكر الله اللهم አሲረባቸው والله الله ደግሞ خير الماكرين ከሚያሲሩት ሁላ ኸይረኛ ነው ልብ በሉ እዚህ ኸይረኛ ነው خير ማኪር ነው خيرሽ ይሄ ቁርአን አንቀጽ የወረደበት እንግዲህ የታሪክ አመጣጡ የይሁዶችንና የኢሳን ታሪክ አስመልክቶ ነው ኢሳ አለይሂ ሰላቱ ወሰለም ይሁዳ የሚባሉ ሰዎች እንግዲህ ሊገሉት ምክር አድርገውበት ነበር አሲረውበት ነበር ማለት ነው ከዛ በኋላ ታሪኩ ምንድነው የሆነው አላህ Subhanahu Wa Ta'ala ከነሱ የበለጠ ማኪር ነበርና
አላህ አነሳው ወደ ሰማይ እሱን ወደ ሰማይ አነሳና ከዒሳ ተከታዮች አንዱን የዒሳን ገጽታ በሱ ላይ ለቀቀበት ዒሳ መሰለ አሊያ ደግሞ ከጠላቶቹ አንዱን የዒሳን ገጽታ ለቀቀበት ዞሮ ዞሮ በአካባቢው ከነበሩ ሰዎች አንዱ ተቀይሯል ወይ ያ ሰው ሙእሚን ነው አላህ Subhanahu Wa Ta'ala በስቃዩ ኸይር ቦታ ላይ ሊያደርሰው ፈልጎ ነው ይላሉ ወይ ደግሞ ካፊር ነው في الدنيا والآخرة እንዲቀጣ ነው في الدنيا والآخرة እንዲቀጣ ነው المهم በአካባቢው የነበሩ ሰዎች አንዱ ምን ሆኗል የዒሳን ገጽታ ተላብሷል فلما دخل عليه هذا الذي يريد القتل مقدل የሚፈልገው ሰው ዒሳ ላይ በገባ ጊዜ ዒሳ ተነስቷል فدخل الناس ሰዎች ሲገቡ ይሄንን መግደል ፈልጎ የገባውን ሰው ማን ሆኖ አገኙት የዒሳ ቅርጽ ተሰጥቶት የዒሳ መስል አገኙት ማለት ነው ከዛ በኋላ አንተ ዒሳ አሉት አንተ ነህ ዒሳ አንተ ነህ ዒሳ ይሉት እሱ ዒሳ የለም እሱ ለመግደል ብሎ ነበር የገባው ተነስቶበታል ዒሳ ማለት ነው እኔ ዒሳ አይደለሁም አላቸው ለስቱ ዒሳ አላቸው ዒሳ የለም እኔ ዒሳ አይደለሁም ይላቸዋል አንተ ሁዋ አሉት ራስህ አታጭበርበር አላህ ማመሳሰልን በሱ ላይ ስለጣለበት ማለት ነው ከዛ በኋላ ይሄ ዒሳ ኢብኑ መርየምን ለመግደል ሲፈልግ የነበረ ሰው ተገደለ መጨረሻ የሱ መክር በራሱ ላይ ተመለሰ ይላል والله اعلم ሙእሚን ነበረ ከሚለው የበለጠ የሚያስኬደው ይሄ ነው ካፊር ነበረ ሊገለው ገባና በዚህ አይነት ተገደለ የሚለው ይሄ ነው የሚበልጠው ማለት ነው ወመከሩ ለዚህ ነው አላህ ምን ይላል ይሄው ታሪኩ ላይ ወመከሩ እነሱ አሲሩ ወመከረ አላህ አላህም አሲረባቸው والله خير الماكرين እንግዲህ የነሱን ሴራ አላህ እንዴት እንደመለሰባቸው والله خير الماكرين الله سبحانه وتعالى ከሚያሲሩት ሁላ ኸይረኛ አሰር የሚያሲር ነው ኸይረኛ የሚያሲር ነው ኸይረኛ የሚያሲር ነው ማለት ኸይር የሆነውን ሴራ በሱ የተገለጸ የሆነ ጌታ ነው ኸይር የሆነው ሴራ እንዴት ነው ሴራ በሰራ ሰው ላይ ሴራ በሚሰራ ሰው ላይ ጥሩ የሆነን አጣፊታ መስጠት መቻል ኸይር የሚቀጥለው አያ ላይ ምን ይላል ومكروا مكرا ومكرنا مكرا وهم لا يشعرون ይሄም እንደዚሁ ነብዩላህ ሷሊህ ላይ የመከሩ ሰዎች ናቸው እነዚህ ومكروا مكرا እነሱ ሴራን አሲሩ ومكرنا مكرا እኛም ሴራችንን አሲርንባቸው وهم لا يشعرون እነሱ ሳያውቁ ይላል ይሄ የሷሊህ ሰዎች ናቸው ዘጠኝ ሰዎች ነበሩ በዛች ከተማ ውስጥ በጣም የሚታወቁ ነብዩላህ ሷሊህ ዳዕዋ በሚያደርጉበት ከተማ ውስጥ እነዚህ ምን አደረጉ ተቃሰሙ ቢላሂ ለኑበይተነሁ ወአህለሁ ተማምለው ተነጋገሩ ምን እሱንም ይሁን ቤተሰቦቹን ጥርግ አድርገን ነው የምናጠፋቸው ተባባሉ ثم لا نقولن لوليه ከዛ በኋላ ለተረፉት ደግሞ ወልጆቹ ለቤት ዘመዶቹ እሱና ቤተሰቡን እንግዲህ የሷሊህን ቤተሰብ ያው ሚስቱ ልጆቹ ማለት ነው ሁሉንም አጥፍተው ለወልጆቹ ደግሞ ሊሉ ነው
ለሱ ወልጆች ለሱ ቤት ዘመዶች ምን እንላለን አሉ ማ ሸሂድና መህሊከ አህሊሂ ቤተሰቦቹ በምን እንደጠፉ እኛ እናውቅም ብለን ጠዋቱን ደግሞ ሀዘንተኛ ለቀስተኛ ሆነን እንመጣለን አሉ ወኢና ለሳዲቁን እኛ እውነተኞች ነን በምንናገረው ነገር እውነተኞች ነን ብለን በዚህ አይነት እንላለን ማታ እናጠፋቸዋለን ጠዋት ደግሞ ለቀስተኛ ሆነን እንሄዳለን አላህ Subhanahu Wa Ta'ala እነሱ ይሄንን መክር አድርገው ለሊቷን ጠብቀው ወጣ ብለው ወደ የሆነች ጋር ነገር ነው ከፍ ያለች ኮረብታ ነገር ነች የምታስገባ ነገር አለች ለማንኛውም ለሊቱ በደንብ እስከሚመሻሽ ድረስ እዚህችው ደፈጥ አድርገን እንጠብቀውና ከዛ በኋላ ገብተን እናጠቃዋለን ብለው ወደዛች ጋር ገቡና ቁጭ አሉ አላህ ደረም ሰጣቸው በዚህ አይነት ኻቲማቸው ሆነ فهلكوا اجمعين طف صالحنا يوسف يسوت ምንም ሳይነካቸው እንግዲህ አላህ በሰላም አኖራቸው ማለት ነው ወመከሩ መክረን እነዚህ አሁን ሷሊህ ላይ መክር ያደረጉ ሰዎች መክረን መከሩ ወመከርና መክረን وهم لا يشعرون የሚለው ይሄ ومكرنا مكرا وهم لا يشعرون እነሱ ሳያውቁ እኛም መከርንባቸው آية الرابعة من لين يمتعو كيد لك كيد يونو كمكر قيت يا أذن من دنا ميلو تاديا إنهم يكيدون كيدا وأكيد كيدا إنهم كفار مكة الناس يكيدون لرسول عليه الصلاة والسلام يأثير له كيدا سيراي كبار كيدنا اليوم تنفير الناس من دعوته عليه الصلاة والسلام كرسول صلى الله عليه وسلم تري سوتش ماشش كدعوته مارك يدين من قال لك شفته هنا مجانية فيها تلك يا هنا سيران ዛሬ እኮ ያሉ ሰዎች እንደዚህ ነው የሚያደርጉት በየቦታው ሐሰዱም ያለበት ቢድዓውም ያለበት አህለ الفسقም ሁሉም ትልቅ የቆመበት ነገር ምንድነው የሱዱን الناس عن سبيل الله ብሎ አላህ ቁርአን ላይ እንዳስቀምጠው ከአላህ መንገድ ሰዎችን ያጠፋሉ እንዳለው ሁሉም ይሄንን ነው የሚሰራው ሬዲዮ ነው ምን ነው የሚሰራው ቴሌቪዥኑ ፌስቡኩም ምኑም ሁሉም በእግሩም የቆመው በፈረሱም ላይ የቆመው ታንከኛውም ጦረኛውም ይሄንን ነው የሚሰራው ሁሉም ከአላህ መንገድ ሰዎችን ማገድ ማለት ነው ይሄ ነው ትልቁ የመጥፎ ሰው አላማ ይሄ ነው ትልቁ አላማው ሰዎችን ወደ ኸይር መንገድ እንዳይገጡ በቃዛው ማገድ ነው إنهما كفار مكة يكيدون كيدا لا نظير له في التنفير منه ومن دعوته عليه الصلاة والسلام رسولنا عليه الصلاة والسلام كساتشو دعوة سوتشن بماراك لي እንዲህ ነው የማይባልን ከባድ የሆነ ከይድ ይሄንን ከይድ ያረጋሉ እነሱ ያሲራሉ ወአኪዱ ከይዳ እኔ ደግሞ ከነሱ ከይድ የበለጠ ከባድ የሆነን ከይድ አደርጋለሁ አላህ ከከይዳቸው የተነሳ ይሄው ተሰብስበው ሱረቱል አንፋል ላይ አላህ እንደጠቀሰው وإذ يمكر بك الذين كفروا እነዛ የከፈሩ ሰዎች ባንተ ላይ መክር በሚያደርጉ ጊዜ አስታውስ ليثبتوك أو يقتلوك أو يخرجوك ليثبتوك ማለት አንተን በቁምህ ሊያስሩህ أو يقتلوك ወይ ደግሞ አንተን ሊገሉህ أو يخرجوك ወይ ከሀገር ሊያባሩህ እያለ بمشورة إبليس የተቀመጡበትን መጅሊሳቸውን አላህ አጋልጧል ኢብሊስ ያማከራቸው እኮ የተቀመጡበት
ቀን አላቸው ይሄ ቀን ማለት እሱ ነው ሱረቱል አንፋል ላይ ተጠቀሰው እንዴት ነው ማድረግ ያለብን ይሄንን የሙሐመድ ጉዳይ ብለው ተሰባሰቡ እነሱ ከዛ ኋላ ኢብሊስ እችንማ መሽወራ ከና አቡ ጀህል ጋር ከቀረው ይሄማ ጥሩ አይደለም ማለና አንድ ሼክ ነጅዲ ይሄ የደጋ ሽማግሌ መስሎ ለባብሶ መጣና መቶ በሩን አንኳኩ ማን ነው በዚህ ሰዓት ብሎ ሲል አይ እናንተ እኮ የምትማከሩበት ነገር እኛም ሽማግሌዎቹ ዘንድ እየተወራና ተሰራይቶ ስላለ ከሽማግሌዎቹ በኩል ተጠርቼ ነው ብሏል ጥሩ ራእይ ያለኝ ያንን በየ ነው ጉዳዩ ሁላችንንም ያሳስባል የሀገር የደህንነት ጉዳይ ነው መሐመድን ማባረር ማጥፋት ይሄ የሁሉንም ያሳስብ ጉዳይ ነው ሱብሃንአላህ ከዛ በኋላ ተሰባሰቡና ራእይ መስጠት ጀመሩ እዚህ ጊዜ ሁሉም እንደዚህ እናርግ ሲል ይሄ የደጋው ሽማግሌ ጭራሽ ምን ሆነ ማለት ነው የሸንጎ ዋና መሪ ሆኖ እሱ ሐሳብ መጣልና ማንሳት ጀመረ ጭራሽ የሆነ ሐሳብ ሲያቀርቡ ሰዎች ይሄማ እሱን እንደዚህ ብሎ መደገፍ ነው የሚሆነው ይሄማ በዚህ በኩል እሱ እንዲቋቋም ማደራጀት ነው የሚሆነው ስለዚህ ይሄ ቅርና እስቲ ሌላ መላክ አለ ሌላ መላችሁን በሉ ይላቸው እያላቸው አቡ ጀህል ደረሰና አቡ ጀህል ከየወጣቱ የቁረይሽ የሚባለው ትልቅ ጎሳ ነው ከዛ ደግሞ የተለያዩ ቀባኢሎች አሉ የተለያዩ የሆኑ ቤቶች አሉ ማለት ነው ትላልቅ የሆኑ ቤተሰቦች አሉ ከነዛ ቤተሰቦች ከሁላቸውም ምን እናደርጋለን አለ ወጣቶችን እንመላለን ከመለመን በኋላ የዚህ የሙሐመድ ደም ማን ገደለው እስከሚባል ድረስ ነገሩ ሁላ ደብዛው እንዲጠፋ ሁሉም ሰይፋቸውን አንድ ያሳርፉበታል ከዛ በኋላ ማን ገደለው ይባላል ህዝብን የገደለው ሁላችንም የገደልነው ማንንም ይጠየቅ የለም ጠያቂ የሌለው ደመሰል ብናረጋዋለን መጨረሻውን እያለ ይናገራል ይሄ አቡ ጀህል የዚህ ጊዜ ይሄ ሼክ ነጅዲ የደጋው ሼክ የደጋው ሽማግሌ ኢብሊስ ነው እሱ ያው ተመሳስሎ እንደው ሽማግሌ መስሎ ገብቶ እዛ ያወያያቸዋል ምን አለ الرأي رأيك አንተ የተባረክ ሰው አለ ራእይ ማለት ያንተ ራእይ አይደል ቅዱስ ሰው ትልቅ ሰው ራእይ ማለት ይሄ ነው هذا هو الرأي ይሄ ነው እንግዲህ ራእይ ብሎ አሞገሰለት ከዛ በኋላ ወጣቶቹ በአጠቃላይ ተሰብስበው እንግዲህ ነብዩ ቤት አንግተዋል ማለት ነው ያንን የተሳለ ሰይፍ ተሰጥቷቸው መጨረሻቸው ምን እንደሆነ ማለት ነው ያው ገዳዩ ሁሉም ነው ስለዚህ ዲያ መስጠት ነው ግመል ደግሞ ማዋጣት ነው ምን ችግር አለ ይሰጣል መሐመድ ጠፍቶ ግመል መስጠት ከተቻለ ይሄ ትልቅ የሆነ ነገር ነው ብሎ አስቦ ነው አቡ ጀህል ማለት ዲያ ነው መጨረሻ የሚሉን ዲያ እንከፍላቸዋለን ማለት ክፈሉ ብለው ካሉን ዲያ መስጠት ነው ይሄ ደግሞ ትልቅ ግልግል ነው አልሙሂም እሱ በዚህ አይነት መከራ አድርጎ ነበር ሱብሃንአላህ መከሩን ይሄው እንደምታውቁት ከበድ ያለ የሸይጣን መከራ የተቀላቀለበት ማለት ነው እሱም ከሸይጣን የባሰ ሸይጣን ነው ኢነሁም يكيدون كيدا واكيد كيدا አላህ ታዲያ አቡ ጀህል መቼ እንደዛ ቀር ራሱ ወደመ ነብዩን አጠፋለሁ ሲል ራሱ ጠፋ ማለት ነው ويمكرون ويمكر الله والله خير الماكرين من هنا مجرشوا رسول بيت ሄዱና ሁላቸውም ተኮለኮሉ ረሱሉ አለይሂ ሰላቱ ወሰለም ወህይ ደረሳቸው ከቤታቸው ወጣ ሲሉ ይሄ ሁሉ ወጣት እንግዲህ ተኮልኩሏል አፈር አንስተው አላያቸው ላይ በተነው ወጡ ምን ይያሉ وجعلنا من بين ايديهم سدا ከበስተፊታቸውም ጋረናቸው ومن خلفهم سدا ከኋላቸውም ጋረናቸው
አግሸይናሁም ፈሁም ላ ይብሱሩን አከላ እንደምላቸው እነሱ አይመለከቱም የሚለውን የቁርአን አንቀጽ እየቀሩ ከሱረቱ ያሲን ላይ ሄዱ በመሐከላቸው ሰዎቹ ያው እንደዛው አፈጣው አነጉ መሐመድ የሚባል የለም እሳቸው ሂጅራ አድርገዋል إنهم يكيدون كيدا وأكيد كيدا الله سبحانه وتعالى كالنسو ملكتنيا والنجاة وتصر الله يفلق الزوجة الرسالة والك نقرقل كالنسو يبلغ كيدا دالو الله النسو لما خيط فلقون إنهم يكيدون كيدا وأكيد كيدا كذلك كيدنا ليوسف يا لبس بطال ليوسف عليه الصلاة والسلام اندزه كو لسم اندزه رويه هنا الملا كيدن أدرقن اللت بمالة الله تناقرات ما أنم سيوك الله سبحانه وتعالى ليوسف عسير اللت يقول مالة النزا سيرنيا يكون وندموشون باقينيات شوكذي وندمون لما قبل تتكلم بالسيستم الله انجي مالنم يلا سيوه هنا تلق نجا الله ماشي مكر كيد محال የሚባለው ለሞች ጋር ያለው ተፍሲር ምንድነው التوصل بالاسباب الخفيه الى الايقاع بالخصم ተከራካሪህን ስጉራዊ በሆነ መልኩ ስጉራዊ በሆነ ሰበብ ወደሱ መድረስ መቻል ወይም ባላወቀበት መልኩ እሱ ላይ አንተ የምትፈልገውን ነገር መፈጸም ይሄ ይባላል ምን ይባላል ከይድ መክር ሚሐል ይባላል ይሄኛው እንግዲህ የተወደሰ ነው ይሄ ለአላህ Subhanahu Wa Ta'ala የሚሰብክ ነው ኺዳዕ እንደዚሁ በቦታው የተወደደ ይሆናል ኺዳዕ ማለት ማዘናጋት ማለት ነው ማታለል የሚባለው ማለት ይሄ በቦታው የተወደሰ ይሆናል علي رضي الله عنه يسرت በዚህ ላይ ተጠቀሳል عمرو بن ود የሚባል አንድ ሙባሪዝ ነበራቸው በላይ በጀሃል ላይ ከሳቸው ጋር ብቻ ለብቻ የወጣ አንድ ሰው ነበረ እዛው ኋላ علي በጣም ሰውነት የነበረው ሰው ነው خرجت لأبارز رجلين أبت እኔ እኮ የወጣሁት አንድ ሰው ለመታገል ነው እንጂ ሁለት ሰው አይደለም ማለት ይሄ ሁለት ሰው ከኔ ጋር ደግሞ ማን ተከትሎኛል ብሎ ሰውየው ዞር አለ እሳቸው ብቻቸውን ብቻ ለብቻ ነበር የወጡት ከዛ በኋላ እሳቸው ከይድ ሲያረጉበት ነው ይሄ አምር ብን ውድ የሚባለው ሰውዬ ማለት እኔ እኮ ሁለት ሰው አይደለም ያልኩት አንድ ሰው ነው አሉ ማን ነው ደግሞ የተከተለኝ ብሎ እሱ ዞር ሲል አዞሩበት ነው ضربه علي حتى على رقبته حتى اطاح براسه ጭንቅላቱን አበረሩለት ስለውለ ኺዳዕ ይባላል የዘህነት ይሄ እንግዲህ ምን ላይ ነው ይሄ ጂሃድ ላይ እንደዚህ በተገቢው ቦታ አንድ ሰው ይሄ እኮ የሚያሳየው በእርግጥ የሰውየውን ቀልጣፋነትና የአእምሮ ብቃቱን ነው እንጂ የሚያሳየው ተንኮለኝነቱን አይደለም ለምን ይሄ ቦታው ነው የጂሃድ ቦታ ላይ ሰው አእምሮውንም ሰውነቱንም ነው እንጂ መጠቀም ያለበት ዝም ብሎ ሰውነቱን ብቻ ነው እንደዚህ ነው ይሄንን ያደረጉት ማለት ነው ይሄንን ማድረግ መቻል ምንድነው ኺዳዑ እዚህ ጋር ኺዳዑ የተወደሰ ነው መምዱህ የተወደሰ ነው يخادعون الله وهو خادعهم الناس الله يعتللال بباطن ማለት ነው الله እነሱን ያታልላቸዋል ሲል ግን በሐቁ ነው በተገቢ መልኩ خير مكر كيد محال እነዚህ من صفات الله الفعليه فعلي ከሆኑ ከአላህ Subhanahu Wa Ta'ala ሲፈቶች ውስጥ ነው የሚገቡት استهزاءም እዚሁ ላይ ይጠቀሳል الله مستهزئ ነው አይባልም ነገር ግን مستهزئ የሆኑ ሰዎች ላይ مستهزئ ነው ተብሎ ይገለጻል ሙሉ ለሙሉ الله مستهزئ ነው ሳይሆን
وإذا لقوا الذين آمنوا قالوا آمنا ያመኑትን ሲያገኙ እነዚህ ሙናፊቆች ምንድነው የሚሉት አምነናል وإذا خلوا إلى شياطينهم ሸያጢን የተባሉት ማን ናቸው መሰላችሁ ዋና መሪዎቻቸው ምን ይባላሉ ሸያጢን ዛሬም ያሉት እነዚህ ናቸው ሸያጢን ናቸው ዋና መሪዎቻቸው ማለት قالوا إنا معكم إنما نحن مستهزئون ነው የሚሉት ማለት ነው الله يستهزئ بهم ስለዚህ እነዚህን ማዕናዎች በአጠቃላይ አህሉ ሱና ወል ጀማዓ በተፈለገባቸው መልኩ ያሰብቷቸዋል በትክክለኛው መልኩ هذا وصلى الله وسلم وبارك على نبينا محمد وعلى آله وصحبه أجمعين يا